ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ በቅንነትና በመልካምነት ላይክ፣ ሰብስክራይብ እያደረጋችሁ ስለምታልፉ ከልብ አመሰግናለሁ። ኢትዮጵያ ሀገራችን ሰላም ያርግልን እላለሁ። እንግዲህ ብሩክ እንግዲህ ይዤላችሁ መጥቻ ያለው እንግዲህ የዛሬው ደግሞ በጣም በጣም የሚለይ ያው እንግዲህ በጣም የሚገራርም ነው። እንግዲህ ብሩክ እንግዲህ ጀግና ወጣት ማለት ነው። እንግዲህ ያው ትላንት ስንጠብቀው በጉጉት ነበረ። ያው ዛሬ እንግዲህ መጣ ማለት ነው። እንግዲህ ቁምላቸው ያው ፍለጋ እንግዲህ መሀሌት ጠቁመው ነበረ የሆነ ቤት ያም ቦታ ሲሄድ ማለት ነው ያልጠበቀው እንግዲህ ሰው አግኝተዋል። እሱም እንግዲህ ዳግም ይባላል። እንግዲህ በዛ ላይ ደግሞ አይነ ስውር ነው። እንግዲህ አይኑ ሁላ እንግዲህ አስቡ ማለት ነው። ዳግም እንግዲህ አይኑ ስውር ነኝ አለ። እንግዲህ እዛ ውስጥ ቁምላቸው ሳይሆን ያገኘ ሌላ ሰው ነው ማለት ነው። እንግዲህ ያው እሱም አይኑ እንደዚህ የሆነበት ነገር ያው እያንዳንዱ እንግዲህ ለብሩኬ እንግዲህ ነግሮታል ማለት ነው ያለበት ነገር እና ብሩክም እንግዲህ በጣም ይቅርታ እንግዲህ ጠይቋል። እኔ እንደዚህ መሆኑ አላወቅኩም። እኔ የመጣሁ እዚህ ግቢ አንድ ቁምላቸው የሚባል ወንጀለኛ ፍለጋ ነበረ፣ ግን ስመጣ ግን ያላሰብኩትና ያልጠበቅኩት ነገር ነው ያገኘሁት ብሎ እንግዲህ በጣም እንግዲህ ብሩክ ራሱ እንደዚህ ሆኖ ሲያዩ በጣም እንግዲህ ያዝነዋል። ብሩክ እንደምታውቁ በጣም እንግዲህ በጣም መልካም ሰው ነው። በጣም አዛኝና በጣም ለሰዎች በቀና ልብ የሚያስብ ማለት ነው። እና እንደዚህ ሆኖ ሲያገኘው በጣም ነው እንግዲህ እሱ ራሱ የተሰማው። ያው እንዳልከውም ራሱ ማየት አልችልም፣ ያጣሁበት ምክንያትም ይሄ ነው፣ እመጣልሃለሁ፣ እነግርሃለሁ ብሎ እንግዲህ እያንዳንዱ ዘርዝሬ እነግርሃለሁ በማለትም ያው ነግሮታል ብሩክ ማለት ነው። ያው የሰማሁት ራሱ ነገር አለ፣ የምሰማው ነገር አለ። ልጅ ራሱ ብትሆን በልጅነትህ ራሱ የምታስበውና የምታስታውሰው የማትረሳው ነገር አለ፣ ከአይምሮህ ራሱ የማይጠፋ ነገር አለ እያለ በዛ ነገሮች ያንን ነው እንግዲህ እንግዲህ አስቡ ማለት ነው። በልጅነቱ በጣም እንግዲህ አላስፈላጊ ነገር እንግዲህ እያየ ስላደገ ያ ነገር ከአይምሮ አይጠፋም ማለት ነው። እንግዲህ ያው ዳግም እንግዲህ በጣም እንግዲህ ብዙ ነገሮች አይምሮ ውስጥ አሉ ማለት ነው። እና የአንዳንዱ ዘርዝሬ እነግርሃለሁ። በጣም ብዙ ታሪክ፣ ብዙ ጉድ፣ ብዙ ነገሮች አሳልፍ ያለው ብዙ ነገር አለ ብሎ እንግዲህ ያለው ነገር እንግዲህ ዳግም ለብሩክ ነግሮታል ማለት ነው። ያው ያደግ ስትመጣ ያ ያሳለፍከው ነገር ከአይምሮህ አይጠፋም። በዛ ላይ ደግሞ በየሳምንቱ እዚህ ቤት ሁሌ በየሳምንቱ ቅዳሜ ቅዳሜ እንግዲህ ማይደረግ ነገር የሚገበር ነገር ማይገበር ነገር የለም ነው ያለ። እንግዲህ በጣም ብዙ ነገር እዛ ቤት ውስጥ በጣም ብዙ ነገር ይካሄዳል ብሎ እንግዲህ ፍየል ሁላ ተገዝቶ ይመጣል። አቶ ቁምላቸው የሚባሉት ሰውየው አለ። በጣም ይገርማል። እንግዲህ ብሩክም እንግዲህ ያው ቁምላቸው ፍለጋ ነው እንግዲህ የሄደ የነበረው እዛ ግቢ ማለት ነው። እሱ ፍለጋ ሲሄድ ደግሞ ዳግም አገኘው። ዳግም ደግሞ ስለ ቁምላቸው የሚደረግ ነገር የሚያደርግ ነገር እንግዲህ ብዙ ነገር እንደሚያደርግ እንግዲህ እያንዳንዱ አንድ ሳይቀር እንግዲህ ጉድ እኮ ነው እናንተ። እያንዳንዱ እንግዲህ ለብሩክ ነግሮታል ማለት ነው። አውሬ ሁላ አለ፣ አውሬ ሁላ ይዞ ይመጣል፣ ፍየል ሁላ ይታረዳል ነው ያለ። እንግዲህ አውሬው መንፈስ ነው፣ እላይህ ላይ ያለው መንፈስ ነው። አንተ እንዲገፋፋህ እንጂ የሚታይ ነገር የሚጨበጥም ነገር የሚዳሰስም ነገር የለውም በማለት እንግዲህ ቤተሰብ አስቡ ማለት ነው። እንግዲህ ይሄ በአዳ መልኩ የሚያመልኩ ሰዎች እኮ ያ አላህ ከእንደዚህ አይነት ይጠብቀን። በጣም እኮ ነው የሚከብድ ማለት ነው። ቤተሰብ በጣም ይከብዳል። ከእንደዚህ ይጠብቀን እንጂ በጣም ነው የሚሰቀጥጥ ማለት ነው። እንግዲህ አስቡ ማለት ነው። እንግዲህ
እንግዲህ ብሩክ ራሱ እኔ ራሴ ተነክሻ ያለው አንዳንድ ሰዎች ይህ አውሬ የሚባል ነገር ያው እንደሚታይ ነው የሚያወሩት ነው የሚል ብሩክ ማለት ነው። እንግዲህ ብሩክ ላይ ሁላ ራሱ ጥቃት አድርሶበታል ማለት ነው። እንግዲህ ያስቡ ቤተሰብ ማለት ነው። እንግዲህ በመንፈስ ብቻ ሳይሆን ሰው ላይ ጉዳት እንደሚያደርስ ሁላ ብሩክ እንግዲህ ለዳግም እየነገረው ነው ማለት ነው። እሱ ግን እንዳለ ሆኖ ግን አንተ ግን በአይንህ አይተው ታውቃለህ ወይስ እንዴት ነው ብሎ እንኳን ጠየቀው። እኔ በአይኔ አይቼው አላቅም፣ ምንም በአይኔ አይቼው አላቅም። ያው እንደዚህ እየተሰበሰቡ የሚያመልኩበት እንደዚህ ባዕድ አምልኮ የተለያየ ነገር በየሳምንቱ ቅዳሜ ቅዳሜ በኃይለኛው ነው አለ። እንግዲህ እዛ ቤት ውስጥ እንግዲህ የሚካሄደው ነገር እንግዲህ እየሰማ እያየ ነው ያደገ። በእርግጥ እሱ እንግዲህ አይነ ስውር ሆነዋል። ግን እንደዛም ሆነው ያው እሱ መንፈስ ነው ነው የሚል በቃ ያ መንፈስ በዛ ሰው ላይ ሆኖ ነው እንደዚህ አይነት ነገር እንጂ እኔ በአይኔ ትክክለኛ አላየሁትም በማለት ያወራሃል። በቃ በዛ መንፈስ ሆኖ ነው አለ የሚያወራህ ብሎ እንግዲህ ያለ ነገር ለብሩኬ ነግሮታል። እንዲሁ በጣም ይገርማል ቤተሰብ ማለት ነው። ከእንደዚህ አይነት ይጠብቀን። እንዲሁ ከሀገራችን ላይ የሚንቀላቸው ይሄ የሚያደርጉ ሰዎች እንዳለ እንግዲህ አስቡ። በጣም ብዙ ሰዎች ደግሞ ይሄን የሚያመልክ ሰው አለ ነው ያለ። እንግዲህ በዛ ሰው ምክንያት በዛ ሰው ምክንያት ነው የሚያወራህም የሚያናግርህም ሊነክስህም ይችላል ነው ያለ። እንግዲህ በዛ ሰው አማካኝነት ሆኖ ላለ እንግዲህ የሚያወራቸው አለ እና በጣም ከባድ ነገር ነው ይሄ እኮ እንደ ቀላል የሚታይ ነገር አይደለም። መቼም እነ ብሩክ እንግዲህ ደፋርና ያው ጀግና ማይበገሪ ስለሆኑ እንጂ በጣም ከባድ ነው። በእርግጥ እንደነገርኳችሁ ቤተሰብ አንድ ነገር ካላመናችሁበት ምንም ነገር የሚነካችሁ ነገር የለም። ግን እንደዚህ የሚያደርጉ ሰዎች በየቦታው እያደነ በየቦታው እንግዲህ ወንጀለኞች እንግዲህ እየተያዙ በያሉበት ቦታ እንዲወጡ መደረጋቸው አሪፍ ነው ማለት ነው። እንግዲህ ቁምላቸው ነው እንግዲህ ሁላ እንግዲህ እዛ ውስጥ መቼም መያዙ አይቀርም። ያው ብሩክም እሱ ፍለጋ ነበር የሄደ። ግን በዛ መሀል ግን ያገኘው እንግዲህ ዳግምን ነው። ዳግም ደግሞ እዛ ቤት ውስጥ የሚካሄደው ነገር አይነ ስውርም ቢሆን ሁሉም ነገር ያውቃል። በዛ ላይ ከልጅነት ጀምሮ በጣም በጣም ከባባድ ነገር በጣም መጥፎ መጥፎ ነገር ነው በአይምሮዬ ላይ ያለው ነው ያለ እና ባድግም ቢሆን እነዛ ነገሮች ከአይምሮዬ አይወጡም። በጣም በጣም የሚሰቀጥጡ ነገር በጣም በጣም ብዙ ነገር አይቻለሁ ነው ያለ። እንግዲህ በጣም ከባድ ነው ቤተሰብ እና ያው እሱ ብዙ ነገር እንግዲህ በማያቸው በምሰማው ነገር እንጂ እንደዛ ማየው ነገር በብዛት ያው ብዙ ችግር እንዳሳለፈ ብዙ ይሄ አምልኮ ባዕድ አምልኮ የሚያመልኩ እዛ ውስጥ ያሉ ሰዎች ብዙ ነገር እንግዲህ ፍየል ሁላ እንደሚታረድ ተናግረዋል ማለት ነው። እና በጣም በጣም ከባድ ነው ማለት ነው። በብዛት ራሱ እንግዲህ አስቡ ማለት ነው። ያው ቁምላቸውም እዛ እንዳለ እንደሚኖርም እንግዲህ እያንዳንዱ ይነግረዋል ማለት ነው። እና ይሄ ሁላ ግን ሲካሄድ እንዴት አወቅክ እንዴት ነው ብሎ እንግዲህ ብሎ ጠይቆታል ብሩክ ማለት ነው። እንዴት ይሄ ሁላ ልታቅ ቻልክ? ግን እሱም እስካሁን ድረስ ደግሞ በብዛትም ያለ ነገር ስለ ቁምላቸው እንግዲህ በደንብ እንዲነግረው ይፈልጋል ብሩክ ማለት ነው። ዳግም ደግሞ ያው የባዕድ አምልኮ ነው በብዛት ስለሱ ነው እንግዲህ የሚያወራለት ማለት ነው። ይህን የሚያካሂደው እንግዲህ ቁምላቸው ያው አብሮ እዛ ውስጥ እንግዲህ ይሄ ነገር ሲያደርግ ስለከረመ እያንዳንዱ ያውቃል። ይሄ ሰውየው አይነ ስውርም ቢሆን የሚደረገው ነገር በአይኑ ባያይ ይሰማል የሚካሄደው ነገር ይሰማል። እና በጣም ከባድ ነው ቤተሰብ በጣም ከባድ ነው በጣም እና ያው ብሩክ እንግዲህ ስንጠባበቀው ነበረ እንግዲህ በሰላም መጥቶልናል። ቪዲዮውም ለቋል። እንግዲህ በጣም በጣም ከባድ ነው። እንግዲህ ሁላቸውም እንግዲህ ባሉበት ይጠብቃቸው ከመጥፎ ነገር። እንግዲህ ዘር በዘር የሚተላለፍ ነው፣ መጥፎ ነው።
እኔ እናቴን አይ ነበር ይሄ መንፈስ ከዘር ወደ ዘር ይተላለፋል በማለትም እንግዲህ ነግሮታል ብሩክ። ሁሌም በየቀኑ ቡና ይፈላል፣ ይጫጫሳል፣ ብዙ ብዙ ነገር እንግዲህ በየቀኑ የሚጨስ ነገር ሁላ አለ ነው ያለ። እጣን ሰንደል አይቀር ብዙ ነገር ይደረጋል አለ እና የሚቀርብ ነገር ሁላ ከቡና ጋር ራሱ የቡና ቁርስ ሁላ አይቀርም ነው ያለ እና የሚካደም ሰው ሁላ አለ ነው ያለ። እንግዲህ ጎረቤት ቢሆን ራሱ ሁለትም ሶስት ሰው ቢሆን ዝም አይባልም እና የሚካድም ሰው ሁላ አለ ነው ያለ እና በየቀኑ ነው። በዛ ላይ ሰዓት አለው። 6 ሰዓት ነው ይሄ ነገር የሚካሄድ። ስለዚህ ሁሌ ማድረግ አለብህ። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! እና በጣም ይገርማል። ቤተሰብ እንግዲህ አስብ። ሁሌ ይሄ ነገር እንግዲህ እያመለኩ የሚኖሩ ሰዎች አሉ። እንግዲህ ቅድም እንደተናገረው ከሆነ ፍየል በየሳምንቱ ቅዳሜ ብለዋል። አሁን ደግሞ እንግዲህ ቡና ራሱ በየቀኑ በየ6 ሰዓቱ ይፈላል። በዛ ላይ ብዙ የሚጫጨስ ነገር አለ በየአይነቱ። የጭስ አይነቱ ራሱ በጣም ብዙ አይነት ነው ያለ። ቡና ሁላ ይሄ ቡና ቁርስ ራሱ የቻለ አለ። ሰዎች ሁለትም ሰው ቢሆን ሶስትም ሰው ቢሆን ይጠራሉ። እንግዲህ ይሄ ሁላ ነው አለ የሚካሆን አለ ቤት ውስጥ ማለት ነው። እንግዲህ አስቡ ማለት ነው እና በጣም ከባድ ነው ቤተሰብ። በጣም ይሄ መጥፎ ነገር ነው። ሀገራችን ራሱ ያበላሻል፣ ብዙ ሰዎች ይበክላል። በጣም ከባድ ነገር ነው ቤተሰብ ማለት ነው እና ከእንደዚህ አይነት ይጠብቀን እንጂ እንደዚህ አይነትም ደግሞ የሚሰሩ ሰዎች እንዲሁ ከሀገራችን ላይ እንግዲህ ያጥፋልን ነው የምልህ። እኔ እውነቴን ነው። እንደዚህ አይነት ነገር በእርግጥ አንድ ሰው ካላመነበት ምንም የሚያደርግ ነገር የለም። ግን ቢሆንም በጣም ብዙ ሰዎች ይጎዳል። ብዙ ሰው እንደሚጎዳ፣ የብዙ ሰው ህይወት እንደሚበላሽ እነሱ ባላወቁት ነገር በጣም ብዙ ሰው ይጎዳል። እንግዲህ አሁን ይሄ ዳግም እንግዲህ አይኑ በምን እንደዚህ እንደሆነ እንኳን ያው ብሩክ ታውቃላችሁ፣ ቀስ በቀስ ያለው ነገር ይሄድበታል፣ በሂደት ያውቀዋል ማለት ነው። እንግዲህ ያለ ምክንያት አይደለም እንደዚህ የሆነ ይሄ ልጅ እና በምንም ሆነ በምንም ግዴታ ቡናው በቀን አንዴ እንኳን መፈላት አለበት። ያ ነገር ካልተደረገ ጥሩ አይመጣም እያለ ይገኛል ዳግም ማለት ነው። እንግዲህ በሰዓቱ 6 ሰዓት ላይ እጣን ይጨሳል። እንዳልኩ ደግሞ ከቡናው ጋር ራሱ የሚቀርብ ነገር አለ። ያ ነገር በየቀኑ መደረግ አለበት እና ይሄ ነገር አውሬውን ቢመጣ ባይመጣ ነው ይሄ ነገር የሚደረግ ግዴታ ሲለው አውሬው እኮ ሳይሆን ያው መንፈሱ አለ፣ ከዛ ሰው ጋር መንፈሱ አለ። ያው መንፈሱ ለዛ ሰው ያወራዋል ነው እንግዲህ ዳግም እንግዲህ የሚለው ብሩኬም አውሬው መጣ አልመጣም ግዴታ ይፈላል ወይ በማለትም ጠይቆታል ማለት ነው። አዎ ግዴታ ነው የሚደረግ፣ ይህ በአይን የሚታይ ነገር የለም በማለትም እንግዲህ ነግሮታል ማለት ነው። ከእንደዚህ አይነት ይጠብቀን። በጣም ከባድ ነገር ነው በእውነት በጣም። እናቴ ላይ መንፈሱ አለ፣ ያ ነገር መደረግ አለ። የሚካደም ሰው ደግሞ ግዴታ መኖር አለበት እያለ ይገኛል። ያ ነገር ለዛ ተብሎ ነው፣ ለዛ መንፈስ ተብሎ ነው በየቀኑ የሚደረግ። ስለዚህ ድንገት እንኳን ቡናው የማይፈላ ከሆነ ባይፈላ እንኳን እናቴ ሌላ ነገር ነው እንግዲህ የሚደርስባት ይላል ዳግም ማለት ነው። እንግዲህ ቤተሰብ አስቡ ማለት ነው። ለዚህ ያክል ነው እንግዲህ ለዚህ እየተገዙ የሚኖሩት ማለት ነው። እና በጣም ከባድ ነው። በጣም በጣም ይቀፋል። እና በጣም ትታመማለች። ቀን በሙሉ ተኝታ ነው የምትውል። በጣም ትታመማለች። እና ይሄ ሁላ እላዩ ላይ የሚጫወት መንፈሱ ነው፣ ሌላ ነገር አይደለም። እና በጣም ከባድ ነው። ብሩኬ ብሎ እንግዲህ ዳግም ስለ እናቱ እንኳን ያለው ነገር እንግዲህ ጠቅላላ ነግሮታል ማለት ነው። እና ቤተሰብ ከባድ ነው፣ እውነት ከባድ ነው። እንደዚህ አይነት ነገር ግዴታ ራሱ ሰዓቱ ብቻ ስላለፈ ነው እንዲህ የሚያደርጋት። ያ ነገር መደረግ አለበት። ያ ነገር ሁሌ ነው የሚገበር ነገር አለ። ቅዳሜ ቅዳሜ ማታ ላይ ደግሞ እንደነገርኩ ይታረዳል በግ፣ ፍየል ሁላ አይቀርም ነው ያለ እና ጉድ እኮ ነው። በነጋታው ደግሞ አለ ያ ሁላ ይታረዳል ፍየልና በጉ፣ በንጋታው ምንም ነገር የምናየው ነገር የለም ነው ያለ እና በጣም ከባድ ነገር ነው ቤተሰብ በጣም። እና እነ ብሩክ እንግዲህ ፈጣሪ ይጠብቃቸው ከክፉ ነገር።
እንግዲህ እዚህ ውስጥ እንግዲህ ደፍሮ ገብቶ ነው ይሄ ስራ የሚሰሩት። እንግዲህ ቀን ከሌሊት ሳይሉ ያው እንግዲህ ከሀገራችን ላይ እንደዚህ አይነት የሚሰሩ ሰዎች መውጣት አለባቸው፣ መወገድ አለባቸው፣ ለህግ መቅረብ አለባቸው እያሉ እንግዲህ ደፋ ቀና ብሎ ቀን ከሌሊት ሳይቀር እየሰሩ ይገኛሉ። እንግዲህ እድሜና ጤና ይስጣቸው፣ ከክፉ ነገር የሚጠብቃቸው እላለሁ። እና ቤተሰብ እንግዲህ ዳግም እንግዲህ ስለ እናቱ ያለ ነገር እንግዲህ ለብሩኬ ነግሮታል። ብሩኬ እንግዲህ ቁምለት ፍለጋ ነበረ ቁምላቸው ፍለጋ ነበር ሄደ ማለት ነው። ሲሄድ ግን ዳግም ነው ያገኘው። ቁምላቸው ፍለጋ ነበር እንግዲህ ህሌና ልጁ የገዛ ልጁ እንግዲህ እዚህ ቤት ነው አባቴ ያለው ብላ ነው የጠቆመች ማለት ነው። እና ያው ቁምላቸው ነው ሁላ እንግዲህ የእሱ ስራ ይመስለኛል። ሌላ ነገር ሌላ ሰው አይመስለኝም። እንግዲህ እሱ የእሱ ስራ ነው። አሁን እንግዲህ ጠቅላላ ይሄ ዳግም ያወራው የእሱ ስራ ነው። ያው ሁሌናም እንግዲህ ይሄ ነው ብላ ግቢውን አሳይታውን የሄደች። በዛ መሰረትም እንግዲህ ብሩኬ ያለ ነገር ያው መጨረሻ ውስጥ የምናይ ይሆናል። በጣም ከባድ ነው። ቤተሰብ እንደዚህ ይጠብቃችሁ።